ህግ የሚባል ነገር የለም፣ ፍርድ ቤት የለም፣ መንግስት የለም፣ ፖሊስ የለም። ስለዚህ አንተ መስረቅ ትችላለህ፣ መስረቅ ይፈቀድልሃል። ግን በዛው ልክ እንዳትሰረቅ የሚከላከል ደግሞ አካል የለም። አብሶሉት ፍሪደም ዜሮ ሴኩሪቲ ነው። አንተም ተስማምተሃል ትባላል። እኛም ፍሪደም የሚጠብቅልን አይነት ገቨርንመንት አይደለም። ምክንያቱም you have to survive ገብቷል። በህይወት መቆየት አለ። ሰላም ጤና ይስጥልን። መብትን ማወቅ የነፃነት መጀመሪያ ነው። ህግን ማወቅ ደግሞ የህይወት ዋስትና ነው። ብዙዎቻችን ስለ ህግ የምናስበው የሆነ ችግር ውስጥ ሲንገባ ወይ ደግሞ ፍርድ ቤት ሲንቆም ብቻ። ነገር ግን ህግ ከዛም በላይ ነው። በትክክል ህግ ማለት እርስ በርሳችን በሰላም የምንኖርበት የማህበራዊ ውልና ንብረቶቻችን ደህንነት የምናስከብርበት መሳሪያችን ነው። እነሆ እኔና ባልደረባዬ አብረን በመሆን ውስብስብ የሆኑ የህግ ጉዳዮችን በቀላል ቋንቋ ልናካፍላችሁ መጥተናል። በዚህ ቻናል የደበዘዙና ጥራት የሌላቸው የህግ ጉዳዮችን፣ አሰራሮችንና የህግ አዋጆች፣ መመሪያዎችን ጥራት ባለው መነጽር ልናካፍላችሁ እነሆ መጥተናል። ኢትዮ ሊጋል እንኳን በሰላም መጣችሁ። አብረናችሁ የምንቆየው የህግ ባለሙያዎች እኔ ቦረና ዴሬሳ እና ባልደረባዬ ቡሽራ አልይ ነን። አብራችሁን ቆዩ። እንግዲህ ተመልሰናል። ለመተዋወቅ ያህል የመጀመሪያ ኤፒሶዳችን እና ይህም ቻናል አዲስ እንደመሆኑ መጠን ራሳችን እናስተዋውቃለን። በዚህ ቻናሉ ራሱ ስያሜው ኢትዮ ሊጋል የሚለው ነገር ከየት መጣ የሚለው ነገርም እናካፍላችኋለን። ወደፊት ለፊትም ምን አይነት ነገር ይዘን እንመጣለን፣ የቻናሉ ፐርፐዝ ምንድነው የሚለው ነገር እናካፍላችኋለን ማለት ነው። በትክክል አንስታችኋል የምናነሳቸውን ነጥቦች። ወደ እነሱ ከመግባታችን በፊት ቡሽራ ሳምንቱ እንዴት ነበረ? ስራ እንዴት ነበረ? የሳምንቱ ፍርድ ቤት ውሎ፣ ጉዞ፣ ክርክር ምን ይመስል ነበረ? እስቲ ያጠር አድርገን ለወዳጆቻችን። ያ እንግዲህ እንደምታወቀው የህግ ባለሙያዎች ስኬጁል በጣም ታይት የሆነ ስኬጁል ነው። በተለያዩ ፍርድ ቤቶች ኬዞች ይኖሩሃል። በተለይ የፌደራል ፍርድ ቤቶችም ሆነ የክልል ላይ ስለሚኖረን ፊልም እንወጣለን። ስለዚህ ያው እንደዚህም ሆኖ ቆንጆ ነበረ፣ ጥሩ ቆይታ ነበረ። አንተ ጋር ደስ ይላል። እኔም ጋር እንደዚህ ነው። ያው ስራ በጣም ደስ ይላል። በተለይም አሁን ያሳለፍነው ሳምንት ለእኔ በጣም ጥሩ ሳምንት ነበረ። ምክንያቱም በጣም ብዙ አዳዲስ ኤክስፒሪየንሶችን ያገኘሁበት ሳምንት ነበረ። እንደ አጋጣሚ ስለ ሳምንታችን እንደዚህ ካልን አሁን ያነሳቸው ነጥቦች አሉ፣ እነሱ ላይ እናወራበታለን። ከየትኛው ብንጀምር ይቻላል? እንደ አጠቃላይ ዛሬ የምናነሳቸው ሀሳቦች ምንድን ናቸው? ቅድም እንዳልኩት እና መግቢያችን ላይም እንድናሳውቃቸው እንደሞከርን በዚህ ቻናል ላይ የምናያቸው ጉዳዮች ስለ ህግ ጉዳዮች ናቸው እና የማህበረሰባዊ ሁኔታዎች፣ የኛ አስተሳሰብ፣ ብዙ ነገሮች በህግ እይታ እንዴት ነው የምንቃኛቸው የሚለው ነገር የምናሳያቸው የፈርስት ኤፒሶድ እና የመጀመሪያ ይሄ ቻናልም ከኦዲየንሳችን ጋር ኢንጌጅ ለማድረግ እና የመጀመሪያ እንደመሆኑ መጠን እናደርጋለን ማለት ነው። ህግ ራሱ ምንድን ነው? ህግ ምን ማለት ነው? የዚህ በቻናሉን ፐርፐዝ ብዙ ነገሮችን እናወራለን እና ከመጀመሪያ ከየት ብንነሳ አሪፍ ይሆናል መሰለህ? አሁን ይሄ ሶሳይቲ ቢውል የተደረገበት ስትራክቸር የተደረገበት መንገድ አለ አይደለ? የምናውቀው እኛ ዴይ ቱ ዴይ ላይፋችን ውስጥ ፋንክሽን የምናደርግበት መንገድ አለ። የህግ ተቋማቶች አሉ፣ የፍትህ ተቋማቶች አሉ፣ የፖሊስ ተቋማቶች አሉ። እነዚህ ነገሮች ስላሉ እኛ ሴፍቲ ይሰማናል፣ ወተን እንገባለን፣ ሞሮለስ ማለት ነው። አንዳንድ ከሞላ ጎደል አንዳንድ ቦታዎች ችግር ቢኖሩም ማለት ነው። እና እነዚህ ተቋማት ሳይኖሩ በፊት ሎው ኤንድ ኦርደር የሚባሉ ነገሮች ሳይኖሩ በፊት እንዴት ነው የሰው ልጅ ሲኖር የነበረው የምለው ነገር እኔ በጣም ወንደር አደርጋለሁ፣ አስባለሁ። ታውቃለህ? እና አንተ ስታስብ ኢማጅን ስታደርገው ማለት ነው እንዴት ሲኖሩ የነበረ ይመስላል? በዛ ዘመን የነበሩ ሶሳይቲዎች ወደ ፕሪሚቲቭ ሶሳይቲ ሊወስድ ነው። ፕሪሚቲቭ ሶሳይቲ ማለት በዋሻው ዘመን ሊለን እንችላለን፣ ወይ ደግሞ የአሁኑ የምንኖርበት ስልጣኔ ሳይመጣ በፊት ይሄ ሞደርን ዓለሙ ሳይፈጠር በፊት ማለት ነው። የሰው ልጅ እንዴት ነው ሲኖር የነበረው? እስኪ እንዴት ታስባል? እና የኛ ኦዲየንስም ይሄን ነገር በራሳቸው መልክ ቢመልሱልን ደስ ይለኛል ብዬ አስባለሁ። እና እንደዚህ የነበረ ይመስለኛል የሚሉትን ነገር ኮሜንት ውስጥ ሊያሳውቁን ይችላሉ። እስኪ መጀመሪያ ድሉ ላንተ። አመሰግናለሁ ቡሽራ። በጣም ኢንትረስቲንግ የሆነ አይዲያ ነው ያነሳው እና እዚህ ላይ ብናወራበት ኦዲየንሶቻችንም በጣም ኢንጆይ እንደሚያደርጉት ተስፋ አደርጋለሁ። እና አሁን የራሴን ሀሳብ ሳይሆን
እስቲ መጀመሪያ የተለያዩ ፈላስፎች በዚህ ጉዳይ ላይ ምን እንዳሉ ምን እንዳነሱና ምን እንደሚያስቡ ቀለል አድርጌ ላንሳለን። እነሱ ምን ይሉታል ይህንን ጉዳይ የተፈጥሮ ሁኔታ ይላሉ፣ ወይም ደግሞ ስቴት ኦፍ ኔቸር ይላሉ። ይሄ ማለት ኢማጂን ነው የሚያደርጉት። ይሄ ህግ የሚባል ነገር የለም፣ ፍርድ ቤት የለም፣ መንግስት የለም፣ ፖሊስ የለም፣ ግን ሰው አለ፣ ትራንዛክሽን አለ፣ ኤቭሪቲንግ አለ። ያኔ የሰው ልጅ እንዴት ይኖር ነበረ ወይም ደግሞ የሰው ልጅ የአኗኗር ሁኔታ ምን ሊሆን ይችላል ብሎ ያስባል። ብዙ ፈላስፎች የተለያየ ሀሳቦችን በዚህ ጉዳይ ላይ ሰጥተዋል። የሶስቱን ፈላስፎች እናነሳለን። የመጀመሪያው ቶማስ ሆብስ ነው። ቶማስ ሆብስ እንዴት ያስባል? የሰው ልጅ በተፈጥሮ ስግብግብ ነው እና ክፉ ነው ብሎ ነው የሚያስበው። ምክንያቱም ህግ ባይኖር የሚቆጣጠረው ሲስተም ባይኖር የሰው ልጅ ራስን በጣም ከመውደዱ የተነሳ ስልጣንን ከመውደዱ የተነሳ የተለያዩ ነገሮች የተነሳ የሰው ልጅ ግጭት ውስጥ ይገባል። ዋር ኦፍ ኦል አጌንስት ኦል ነው የሚለው። እንደዛ ነው። ሁሉም ከሁሉም ጋር ገብተዋል አይደለ? ሁሉም ከሁሉም ጋር ማለት ኢንዲቪዥዋሊ ማለት ፐርሰናሊ ማለት ምክንያቱም ሁሉም ሰው የራሱን ኢንትረስት ለማስከበር ስለሚሄድ ወይም ስለሚንቀሳቀስ ማለት። ስለዚህ ይህንን ነገር የሚገዛ ኃይል ያስፈልጋል ብሎ ያስባል ወይም ያምናል። ይህ ኃይል የሚቆጣጠረው ገቨርንመንት ያስፈልጋል። ስለዚህ ገቨርንመንቱ ባለው መሰረት መኖር አለበት። በዛ አቅጣጫ ካልሄደ የሰው ልጅ ክፉ ከመሆኑ የተነሳ ላይፍ በጣም መጥፎ ይሆን ነበር ብሎ ያስባል። ጆን ሎክ በተወሰነ መልኩ ኦፕቲሚስት ነው ወይም ደግሞ ፖዚቲቭ ያስባል። ስለ ሰው ልጅ የተፈጥሮ ሁኔታ ሰው ልጅ በተፈጥሮ ክፉ ነው ብሎ አያስብም፣ እንደ ቶማስ ሆብስ ማለት ነው። የሰው ልጅ ራሽናል ነው ብሎ ያስባል። ጆን ሎክ ራሽናል ነው፣ ምክንያታዊ ነው እና በተፈጥሮ የተሰጡት መብቶች አሉ። እነዛ መብቶች ለምሳሌ በህይወት የመኖር መብት አለው፣ የነፃነት መብት አለው፣ ንብረት የማፍራት መብት አለው። ነገር ግን የሰው ልጅ በሚኖሩበት ጊዜ በአንዳንድ ሁኔታ ውስጥ ሊጋጭ ስለሚችል ይሄን ኮንትሮል የሚያደርግ በፍትሃዊ መንገድ ግጭት ኮንፍሊክት በሚኖርበት ጊዜ በፍትሃዊ መንገድ የሚዳኝ አካል ቢኖር አሪፍ ነው ብሎ ያምናል። ሶስተኛ ላይ ጃክስ ሩሶ የምንለው ደግሞ እሱ ስለ ሰው ልጅ በጣም ፖዚቲቭ ነው የሚያስበው። የሰው ልጅ ወርቃማ ዘመን ነው እንደው የሚለው ስቴት ኦፍ ኔቸር ወይም ደግሞ የተፈጥሮ ሁኔታ ማለት ሰው ልጅ በተፈጥሮ ንጹህ ነው ብሎ ያስባል። ነገር ግን በሰው ልጆች መካከል ችግር መፈጠር የጀመረው ይሄ የግል ንብረት የምንለው ወይም ደግሞ ፕራይቬት ፕሮፐርቲ የምንለው ይሄ መሬት የኔ ነው፣ ይሄ ነገር የኔ ነው የሚሉ ነገሮች መምጣት ሲጀምሩ ነው የሰው ልጅ መካከል አለመግባባትና ግጭት መፈጠር የጀመረ ብሎ ነው የሚያስበው። እና እነዚህ ፈላስፎች እኔ ሳያቸው እንግዲህ ሶስቱም ሀሳባቸው በተወሰነ መልኩ አክሴፕታቢሊቲ ያለው ብዬ አስባለሁ። የራሴን አቋም በኋላ ላይ አንጸባርቃለሁ። ምናልባት ኦዲየንሶቻችን ስቴት ኦፍ ኔቸር እንዴት ሊሆን ይችላል፣ የሰው ልጅ ህግ ባይኖር እንዴት ይሆናል፣ በተፈጥሮ ክፉ ነው ደግ ነው፣ በምን አይነት ላይፍ ሊኖረው ይችላል፣ ላይፍ ስታይል ብሎ ያስባል የሚለውን ሀሳባቸው ምናልባት ያስቀምጡልን ይችላሉ። ቡሽራ በጣም ጥሩ ደስ የሚል ሀሳብ ነው ያነሳኸው እና በጣም ትላልቅ ፈላስፋዎች ናቸው ቶማስ ሆብስ፣ ጆን ሎክ እና ጃን ጃክስ ሩሶ። የሚለያዩበት መንገዶች ምንድን ናቸው? መጀመሪያ ላይ ስቴት ኦፍ ኔቸር ምንድን ነው የሚለው ነገር ራሱ ልዩነት አላቸው። አንዱ የሰው ልጅ አሁን ቶማስ ሆብስ ምን ብለው ነው የሚያነሳው? የሰው ልጅ ተፈጥሮ ያለምንም ስልጣኔ ሲፈጠር ሶሊተሪ ነው፣ ፑር ነው፣ ናስቲ ነው፣ ብሩቲሽ ነው ብሎ ነው የሚያስበው። የሰው ልጅ ተፈጥሮ በጣም ግሪዲ ነው፣ ድራብ የሚያደርጉ እነዚህ መንገዶች ናቸው፣ እነዚህ ነገሮች ናቸው ድራብ የሚያደርጉ ብሎ የሚያስብ ከሆነ እነዚህ ነገሮችን ለመቅረፍ ብሎ የሚያስቀምጣቸው መፍትሄዎችም በዛው ልክ ይለያያል ማለት ነው። እና ታዲያ ምንድን ብለው ነው የሚያስበው? አብሶሉት ሞናርኪ ነው ለዚህ ነገር ብሎ መፍትሄ ብሎ ነው የሚያስበው። አብሶሉት ሞናርኪ ሙሉ በሙሉ የአንተን መብት አሳልፈ ለሆነ ፓወር ትሰጠዋለህ። ከዛ በኋላ ደግሞ እሱ የህግ ከለላ ጸጥታን ዴና ይሄ ምንድን ነው የሚባለው ሰላምና ጸጥታን ለማስፈን እሱ ነው የሚሰራልህ ብሎ ያስባል። የሰው ልጅ ምንድነው አሁን ያልከው ጆን ሎክ ይሄ ጎልደን ኤጅ ነው እንዳውም ወርቃማ ዘመን ነው ብሎ ያስባል አልካ። እሱ ብቻ አይደለም ብዙ ሰዎች እንደዚህ ሲሉ እኔ ራሴ ይሰማል። ምን ይላሉ መሰለህ? አብሶሉት ፍሪደም የነበረበት ዘመን ስለሆነ በጣም ቆንጆ አሪፍ የሚባል አይነት ታይም ነው ብሎ ነው የሚያስቡት። ግን እነሱ እዛ ጋር መገንዘብ አለባቸው ብዬ የማስበው ነገር ምን መሰለህ? አብሶሉት ፍሪደም አንተ እንዳለ ሁሉ ከአንተ በላይ አቅም ያለው ከአንተ በላይ ጉልበተኛ የሆነ ሰውም አብሶሉት ፍሪደም አለ። ያን ጊዜ መስረቅ ወይ ደግሞ መዝረፍ የሚባሉ ነገሮች አልነበሩም። ምክንያቱም መስረቅን ወይ ደግሞ መዝረፍን ወንጀል የሚያደርገው ምንድን ነው? ያን ነገር ያን ድርጊት የሚከለክል ህግ መኖሩ ነው ወንጀል ያደርጋል። አንድ ማግዚም ታስታውሳለህ? በህግ ዘርፍ ውስጥ ያሉ ወይ ደግሞ የህግ ተማሪዎች ይሄን ነገር ያውቃሉ ብዬ አስባለሁ።
ኑላ ክሪመን ሲኔሌጌ የሚባል ምን ማለት ነው? if there is no law there is no crime ማለት ነው። በዛ ዘመን እነዛን ድርጊቶችን የሚከለከል ህግ ስለሌለ ክራይም ነው ተብሎ ማይታሰብም የለም፣ ክራይምም አይደለም። ስለዚህ አንተ መስረቅ ትችላለህ፣ መስረቅ ይፈቀድልሃል። ግን በዛው ልክ እንዳትሰረቅ የሚከላከል ደግሞ አካል የለም። እንደዚህ አይነት ዘመን ነበርና እኔ በጣም ነው ግርም የምለኝ እንዴት ነው የሰው ልጅ በዛ ዘመን ፋንክሽን ያደረገው የሚለው ነገር እና ታዲያ በዚህ መልክ ሲኖሩ ከነበረ it was war of all against all አንድ ግለሰብ ከሌላ ግለሰብ ጋር ነበር የሱ ጸብ። ሁሉም ሰው ከሁሉም ሰው ጋር ጸብ ውስጥ የነበረበት ዘመን ነው። ምክንያቱም you have to survive ገብቷል። ላይ በህይወት መቆየት አለበት። በህይወት ለመቆየት ደግሞ የሆነ የምትመገበው ነገር ያስፈልጋል። ከአውሬ ራስን መጠበቅ መቻል አለበት። ሪፕሮዳክሽን እንደ ሰርቫይቫል ደግሞ ትልቁ የዚህ የሰው ልጅ ተፈጥሮ ፐርፐዙ ነው ብዬ ነው እኔ የማምንበትና ታዲያ እንደዚህ ሲኖሩ ከነበሩት የሰው ልጅ በተፈጥሮ ምን መሰለ የሆነ ችግር ውስጥ ሲገባ ፔን ኤንድ ሰፈሪንግ ውስጥ ሲገባ ያ ነገር ምን ያደርገዋል? ክሪኤቲቭ ያደርገዋል። ያን ችግሮችን ለመቅረፍ የሆነ ነገር መፍጠሩ አይቀርምና ታዲያ ወዴት ነው የሄዱት? ከዛ ዘመን አሁን ወዳለንበት ዘመን እንዴት ነው መሸጋገር የቻለው? መፍትሄዎቹስ ምን ነበሩ? የትኞቹ አይነት ልሂቃን ወይ ደግሞ ምሁራን ነበሩ ወደ መፍትሄው ደግሞ የወሰዳቸው? እስኪ በዚህ ጉዳይ ላይ አንድ መስራት እንግዲህ ምክንያቱም ስቴት ኦፍ ኔቸር ስንል ቅድም እንዳነሳ ነው በአንድ መስመር ሲገልጹት ምን ይላሉ? አብሶሉት ፍሪደም ዜሮ ሴኩሪቲ ነው የሚሉት። አብሶሉት ፍሪደም ዜሮ ሴኩሪቲ ተፈጥሮ ሁኔታ ማለት ይሄ ነው። ነፃነት ገደብ የለውም። ደህንነት ግን ምንም ደህንነት የሚባል ነገር አልነበረም። ይህንን አውርቶ ብቻ አላቆሙ ፈላስፎቹ፣ ወደ መፍትሄውም ቀጠሉ ማለት ነው። የሰው ልጅ ይህንን ነገር ለመፍታት ወዴት ሄደ? በጣም ሶሻል ኮንትራክት የሚባል ወይም ደግሞ ማህበራዊ ውል የሚል ነገር ተፈጠረ። በጣም አሪፍ። ታዲያ ምን ማለት ነው ሰው ማህበራዊ ውል ወይ ደግሞ ሶሻል ኮንትራክት ምንድን ነው? ማህበራዊ ውል የምንለው እንግዲህ ያው የተለያዩ ውሎች አሉ ዛሬ የምናውቃቸው። ያው መገዛዛት፣ ሽያጭ ላይ የምናደርጋቸው ውሎች አሉ። ይህ ውል ለየት ያለ ውሉ ያለው በማህበረሰብና በመንግስት መካከል ነው። ይህ ውል የተደረገው ማህበረሰብ ተሰብስቦ መንግስት ቁጭ ብሎ በጽሁፍ ምናምን ያደረጉት ነገር ሳይሆን ኢምፕላይድ ነው ወይም ደግሞ በውስጥ አዋቂነት የተደረገ ነው። ይህንን ነገር ሲረዱ ሰዎች ምክንያቱም ንብረት ቢኖርህም ፕሮቴክት ማድረግ አትችልም፣ አለኝ ብለህ መኖር አትችልም። ምክንያቱም ከአንተ በላይ ትንሽ ጉልበት ያለው ትልቅ የሆነ ሰው ከመጣ አንተን የመቀማት መብት ስለነበረው በዛውም ልክ አንተ ሆልድ ለምታደርገው የኔ ነው ለምትለው ነገር የሆነ ከለላ የምሰጥ አካል ከሌለ ንብረቱ እኮ የኔ ነው ማለት አትችልም። የኔ ነው ማለት እንዴት ነው ያንተ የሚሆነው? ስለዚህ ያ ነገር ችግር ሲሆን ሰዎች ምን አሰቡ? አንድ አካል መፍጠር አለብን። የሆነ አካል እንፍጠርና የተወሰኑ በተፈጥሮም የተሰጡን መብቶችን አሳልፈን እንስጠው። እሱ ደግሞ በምላሹ የእኛን ደህንነት እንዲያስከብር ማለት ነው። ስለዚህ ደህንነታችን ያስከብራል። ስለዚህ የምንፈጠሩ መንግስት የሚባል ነገር ፈጥሮ የተወሰኑ መብቶቻቸው ለምሳሌ እኛ ገቢ እናገኛለን በተለያየ መንገድ፣ ግን ምን እናደርጋለን? ግብር እንከፍላለን። ለምን? በምትከፍለው ግብር ደግሞ በምላሹ ምን ትጠብቃለህ ማለት ነው? ደህንነት እንዲኖር ስለምትጠብቅ ማለት ነው። ስለዚህ ብዙ ነገሮችን ትጠብቃለህ። ስለዚህ ይሄ ውል ውስጥ ተገብቶ ነው የመጣው። አሁን እኛ ኦልሬዲ ይሄ ነገር ከተፈጠረ በኋላ ስለተፈጠርን ነው እንጂ ማይገባን ያ አመጣጡ በዚህ ሲስተም ነው ማለት ነው። ስለዚህ የሰው ልጅ ያንን ችግር ለመፍታት ማህበራዊ ውልን ፈጥሮ የተወሰኑ ነፃነቱን አሳልፎ ሰጠ። ያ አካል ደግሞ ምን ያደርጋል ማለት ነው? የሰው ልጅን በዋነኝነት ብዙ ነገሮች ሊኖሩ ይችላሉ፣ የመንግስት ኃላፊነቶች። ነገር ግን በዋነኝነት ማህበራዊ ውል የሚመለከተው የሰው ልጅ ሰላምና ደህንነትን ማስከበር ላይ። ምክንያቱም ከዛ የተፈጥሮ ሁኔታ ከዛ ዜሮ ሴኩሪቲ ለመውጣት ስለሆነ ሰው ልጅ የፈለገው እና ማህበራዊ ውል ጥቅሙ ብዙ ቢሆንም ሁለት ናቸው በብዛት። አንደኛ ደህንነት ነው እንዳልኩ፣ ሁለተኛ ደግሞ ኢቨን ሌጂቲሜሲ ኦፍ ዘ ገቨርንመንት የሚለው ማለት ነው። ይሄ መንግስት ራሱ የብዙ ሀገራት ህገ መንግስቶች ራሱ የተቀረጹት በዚህ በማህበራዊ ውል መንገድ ነው ማለት ነው። ምክንያቱም ሶቨርኒቲ ኦፍ ዘ ፒፕል በውስጣቸው ምን አድርጓል ማለት ነው። ህገ መንግስቶቹ ሪኮግናይዝ አድርጓል፣ በውስጣቸው ይዟል ማለት ነው። ስለዚህ ማህበረሰብ ወይም ደግሞ የህዝብ ሉዓላዊነት ነው እና ማህበራዊ ውል ባጭሩ ይሄ ነው። የጨምረው ነገር ካለ በዚህ ላይ በጣም ጥሩ። ምን መሰለህ ሂስትሪ ኦፍ ሁማን ቢንግስ ስቶሪ ኦፍ ዋር ይባላል። በጣም ብዙ ሂስትሪዎችን ብታነብ የታሪክ መጽሐፋትን ብታገላብጥ ማለት ነው የምታገኘው ምንድነው? በነከሌ ዘመን ይሄ እከሌ ገቨርንመንት ወይ ደግሞ ስቴት ከነከሌ ተጣሉ። በጣም ብዙ ነገሮችን ኢቭን በዛ ዘመን ህግና ሎው ኤንድ ኦርደር የሚባለው ነገር በነበረበት ተውና
እነዚህ ስትራክቸሮች ከተፈጠሩ በኋላ ራሱ በጣም ብዙ አይነት እንደዚህ አይነት ነገሮች ይሰማሉና በሂስትሪ ኦፍ ሁማን ቢንግ በጣም ትልቁ ውል የሚባለው ግራንድ ባርጌኒንግ የሚባለው ምንድነው? ሶሻል ኮንትራክት ነው ማለት ነው። ይሄ ማህበራዊ ውል ነው በጣም ትልቁ የሚባለው። ይሄ ማህበራዊ ውል ደግሞ ምንድነው? it is implicit agreement between citizen and the government ይሄ ሆነ ሃይፖቴቲካል አንተም ተስማምተሃል ትባላለህ፣ ግን ሃይፖቴቲካሊ ነው እነዚህ አይነት ውል ውስጥ የገባትና ይቀጥላል። በዛው የኛ ኦዲየንስ ታስታውሳላችሁ ወይ እናንተም ይሄ ውል ሲገቡ ይሄ ሶሻል ኮንትራክት ሲገቡ ብዬ መጠየቅ ፈልጋለሁ። እና ታዲያ ይሄ ሶሻል ኮንትራክት ሲባል በአብስትራክት ወይ ዝም ብለን ደግሞ አንስተነው አንተው ምን አይነት ቲዎሪዎች አሉ በዛ ዙሪያ? አንድ አካል ያንተን አብሶሉት ፍሪደም የነበረ በከፊሉ ሰጥተው ከሱ ደግሞ ሴኩሪቲ ስትቀበል ምን አይነት ደግሞ አካል ነው እየፈጠርከ ያለው? what kind of government you are making የምለው ነገር ደግሞ የተለያዩ ፈላስፋዎች የተለያየ ሪዛልት ወይ ደግሞ ውጤት ይሰጣሉ ማለት ነው። እና የተወሰኑ ፈላስፋዎችን አንሳልኝና ወደ ሌላው ደግሞ እንሄዳለን ማለት ነው። ምናልባት እስቲ ስለ ፈላስፋዎቹ አንተ በዛው ብትቀጥል ብትጨርሰው እንደጀመርከው። ምክንያቱም እኔ ቅድምም ስለ ሶስቱ ቴክኖሎጂ ላይ ስላነሳቸው አንተ ደግሞ በዚህ ላይ ያሉትን ይመስለኛል በከፊሉ አንተም ሆነ እኔ ያነሳን ይመስለኛል። መጀመሪያ ላይ ቶማስ ሆብስ የሚባል ፈላስፋ ነው። ቶማስ ሆብስ በ1651 ለቫይታን የሚባል መጽሐፍ ጽፏል። እና የሰው ልጅ ኔቸርም አፈጣጠራችን እኛ ስንፈጠር በዚህ መንገድ ነው የተፈጠርነው። በጣም ግሪዲ የኛ ዲዛይርም ኢንድለስ የሆነ ሶሊተሪ የነ ብሩቲሽ አይነት ላይፍ ወይ ደግሞ አፈጣጠር ካለብን ታዲያ እነዚህን በጣም ይሄ ባድ ኳሊቲ የሚባሉት አይነት ነገር ማለት ነው ሆልድ ባክ የሚያደርገው እኛን ኮንትሮል የሚያደርገን እኛን ፍሪደም የሚጠብቅልን አይነት ገቨርንመንት አይደለም። አብሶሉት የሆነ ከሱ በላይ ሌላ ኃይል የሌለ ገብቷል። ሰብሚት ወይ ደግሞ ሰሬንደር የሚያደርገው ይሄ ገቨርንመንት ለህዝቡ አይደለም። ለማን ነው? ለራሱ ነው። ለማንም ሪስፖንድ አያደርግም ማለት ነው። እነዚህ አይነት ገቨርንመንት ነው ለኛ የሚያስፈልገው ብሎ ነው የሚያስበው። ሌላ ደግሞ ጆን ሎክ ነው። ጆን ሎክ ቱ ትሪስ ኦፍ ገቨርንመንት የሚባለው በ1689 በፈረንጆቹ ማለት ነው አንድ መጽሐፍ ጽፏል። እዛ መጽሐፍ ውስጥም ቅድም አንተ እንዳልከው የሰው ልጅ ተፈጥሮ በቃ አሪፍ እንደሆነ ነው የማያስበው። ግን ገቨርንመንት ራሱ የሚያስፈልገው ለምንድን ነው? ፕራይቬት ፕሮፐርቲን ለማስጠበቅ ነው። ስሙዝ የሆነ ሪሌሽን ከእርስ በራስ ጋር ለመኖር ነው እንጂ የሰው ልጅ ተፈጥሮ መጥፎ ሆኖ ነው አይደለም። ሌላ ደግሞ ማን ነው ሶስተኛ ላይ ያለው? ጃን ዣኩስ ሩሶ። እሱ ደግሞ የሆነ በጣም ደስ የሚል ነገር አለው። ሶሻል ኮንትራክት የሚባል መጽሐፍ ራሱ የጻፈው ማን ነው? እሱ በስንት ዘመን ነው? 1792 እሱ ነበር የጻፈውና የሱ ኪ አይዲያ ምንድነው? ማን is born free and everywhere he is inclined ይላል። የሰው ልጅ የተፈጠረው ራሱ በነፃነት ነው ነው። ይሄ የሱን ኢንድለስ ዲዛይር ወይ ደግሞ ብሩቲሽ ሶሊተሪ የሆነ ተፈጥሮን ኮንትሮል ለማድረግም አይደለም፣ ለፕራይቬት ፕሮፐርቲም አይደለም። የሱን አብሶሉት ፍሪደም ይዞ የተወለደው ይሄ የሱን ሴኩሪቲ ይሄ የሚባሉትን ነገሮችን ለማስጠበቅ ነው የሚያስፈልገው ብሎ ያስባል። ቀንጨብ አድርጌ ሳስቀምጠን ለማን ምንድነው? ሆብስ ፎር ሴኩሪቲ ገቨርንመንት የሚያስፈልገው፣ ጆን ሎክ ደግሞ ለፕሮፐርቲ ነው። ጃን ዣኩስ ሩሶስ ለፒፕልስ ዊል ምን ብሎ ነው የሚያስበው? የሰው ልጅ ለአንድ አካል ገቨርንመንት ለሚባለው መብቱን አሳልፈው እንደሰጠው ሁሉ ያ ገቨርንመንት ደግሞ የዛን ሶሳይቲ ፐርፐስ ሰርቭ ማድረግ ከሆነ መልሶ የመቀየር መብት አለው በፈለገው ጊዜ ይላል። ሰው እንደዛ የሚሆን ከሆነ አሁን እዚህ ጋር የሰው ልጅ ተፈጥሮ ህግና ደንብ በሌለበት ዘመን ይሄን ይመስላል ብለናል። ከዛ ለመውጣት ደግሞ ሶሻል ኮንትራክት ወደሚባለው ማህበረሰባዊ ውል ደግሞ ገነቡ። እሱን ለመገንባት ደግሞ ምን አደረጉ? አንድ አካል መንግስት የሚባለው ፈጠሩ አለ። ይሄ መንግስት ደግሞ እንዴት ነው ያ የተሰጠውን ግዴታ የተሰጠውን ኃላፊነት ህዝቡን ለማስጠበቅ ደግሞ እንዴት ነው የሚወጣው? ምን አይነት ነገሮችን ነው የሚያወጣው? የመጀመሪያው ምንድነው? ህግ ነው ማለት ነው። ህግ ወደ ራሳችን ወደ ፐርፐዛችን መተናል እና እዚህ ጋር እንድታነሳለኝ የሚፈልገው ነገር ምንድነው? ህግ ራሱ ምንድነው? ከዴፊኒሽኑ ኤቭሪቲንግ የሚጀምረውና ህግ ትርጉሙን ትነግረኛል። ለምንድን ነው የሚያስፈልገው? ለምንድን ነው ራሱ ስለ ህግ የምናወራው? እኛ ራሳችን እዚህ ያለነው ምክንያት ምንድነው ወደምለው ወስደናል ማለት ነው። ህግ ምንድነው? ወንድም ይሆናል። ቴንኪው ሹራ። እውነት በጣም በጣም የሚገርም ሀሳብ ነው እየተነሳ ያለው። እንግዲህ ሄደን ወደ ዋና ፖይንታችን መተናል። እሱም ምንድነው? ህግ የምንለው ማለት ነው። ስለዚህ የሰው ልጅ መንግስትን ፈጠረ፣ ሰው አንድ አካልን ፈጠረ፣ ደህንነቱን ፕሮቴክት እንዲያደርግለት ማለት ነው። ያ
ደህንነቱ ፕሮቴክት የሚደረግባቸው ሜካኒዝሞች አንዱና ዋነኛውና ቁልፉ ህግ የምንለው ነው። እንግዲህ ህግ ራሱ ትርጉሙ ምንድን ነው ስትለኝ የተለያዩ ሰዎች የተለያዩ ምሁራን የተለያዩ ፈላስፎች በዚህም ጉዳይ ላይ የህግ ትርጉም ላይ ራሱ የተለያየ ዲፊኒሽን ይሰጣሉ። አይስማሙም። ነገር ግን እኛ ቀለል አድርገን ለኦዲየንሶቻችን እንዲገባና የተወሰነ ህግ ምንድን ነው ስለሚለው ሀሳቡ ይረዱታል ብለን እናስባለን። ግን ቀለል አድርገን ስናስቀምጥ ህግ ማለት የማህበረሰብ ግንኙነት እንዲሁም ባህሪ የሚቆጣጠር ወይም ለመቆጣጠር ሰላምና ደህንነትን ለማስፈን የወጣ አስገዳጅነት ያለው የደንቦች ስብስብ ነው የሚል ዲፊኒሽን እኔ በተወሰነ መልኩ አስማምቶኛል ማለት ነው። ስለዚህ አንደኛ ህግ ማለት የደንቦች ስብስብ ነው። ሩሎች አሉ፣ የሚወጡ ሩሎች አሉ። ስለዛ እነሱ ምንን ያስቀምጣሉ? ይሄንን ማድረግ አለብህ፣ ይሄንን ማድረግ የለም የሚሉ መብትና ግዴታዎችን እንግዲህ እዚህ ጋር ተቀርበ ይሻማል። እዚህ ጋር ችግር የለም። እሺ ውሰደው፣ ትቀጥልበታል። አስታውስ ቦታ ማለት አንድ ህግ ማለት ነው። ሰሞኑ አዳዲስ ህጎች እየወጡ እንደሆነ አንተም ታውቃለህ። እነዚህ ህጎች ስንት ዓመት ፈጀባቸው ሲባል 15 ዓመት 20 ዓመት። እንዴት መጽሐፏ እኮ እቺን ነው የምታክለው። እንግዲህ እቺን የምታክል መጽሐፍ ለመፍጠር ምንድነው ይሄን ያህል ዓመት ነው የሚፈጅባቸው። ምክንያቱም ምንድነው አንድ ህግ ወደ ምድር ሲመጣ ክሬኤት ሲደረግ ወይ የሆነ ሶሻሊ አንዲዛይረብል የሆነ ነገርን ለመገደብ ለመቀነስ ነው፣ ወይ ደግሞ ሶሻሊ ኮንስትራክቲቭ የሆነ ነገር ፕሮቫይድ ለማድረግ ነው የሚመጣው። እነዚህ ነገሮችን ደግሞ ስታደርጋቸው ረጅም ጊዜ ዲፕ የሆኑ ሪሰርቾች ሳይንሳዊ ጥናቶችን ከተካሄዱ በኋላ ነው የሚመጡና አንድን ነገር ወይ ለመጨመር ወይ ደግሞ ለማቀነስ ነው የሚመጣው የምትለው ነገር ፎክ ሰጠኝና ለዛ ነው አንተ እንኳን እኔን ለማስረሳት ሆነ ብለህ የምታመጣት እኔ ግን ቀላል ሰው እንዳልመስልህ እና የሩሎች ወይም የደንቦች ስብስብ ነው ብያለሁ። እነሱ የሚያስቀምጡት መብትና ግዴታን ያስቀምጣሉ። እነዛ የወጡት ደግሞ ምንድን ያደርጋሉ ማለት ነው? አንተ እንዳልከው የሆነ አንድ ዛይረብል ነገር ሰዎች እንዳያደርጉ የሰዎች አንደኛ እርስ በርስ ግንኙነትን ለመቆጣጠር ነው። ደህንነትን ባህሪ ብዙ ባህሪዎች አሉ፣ ቢሄቪየሮች በማህበረሰብ ውስጥ እና እነሱን ኮንትሮል ለማድረግ ለመቆጣጠር የወጡ ሲሆን አስገዳጅነት ደግሞ አላቸው። አስገዳጅነት ይሄ ከሞራሊቲ የሚለየው ትልቁም ነገር ይሄ ነው። ህግ የምንለውን ነገር ማለት ነው። አሁን ለምሳሌ የህዝብ ትራንስፖርት ስንጠቀም ለታላላቆቻችን መነሳት እነዚህ አይነት ያሉ ነገሮች ጥሩ ናቸው። ነገር ግን ባናደርገውስ ባታደርገው ምንም የሞራሊቲ ካልሆነ በስተቀር በህግ የሚቀጣ ሶሻል ሴግሪጌሽን ወይ ደግሞ ሶሻሊ መገለል ወይ ደግሞ ለህሊና ራሱ ስለሚቀበለው እሱን እንመጣበታለን። ራሱ ሰብጀክቲቭ ነው ለማለት ነው። እና ህግ ለየት የሚያደርገው ምንድነው ለማለት ነው? አስገዳጅነት እና ያንን ነገር ባናደርግስ ሳንክሽን የሚባል ነገር አለ። ስለዚህ ሎው ዊዛውት ሳንክሽን ኢዝ ሎው ዊዛውት ፊዝ ነው የሚሉት። ምን ማለት ነው? እስኪ ሳንክሽን ማለት ቅጣት ነው ባጭሩ። ምክንያቱም የሆነ ነገር አድርግ ብሎ አስቀምጦልሃል ወይም ደግሞ ይሄን ነገር አታደርግ ካላረክ ግን የሆነ ነገር አለ፣ ያው ግልጽ ነው። ስለዚህ ይሄ ነው ህግን ለየት የሚያደርገውና ህግን በቀላሉ ዲፋይን ሳደርገው ዲፊኒሽኑ ይሄ ነው። ብዙ ሰዓት ዲፊኒሽኑ ላይ ከመግደል ይልቅ ዲፊኒሽኑን በዚህ ሁኔታ መጨምሮ ነገር አለ። የመጀመሪያ ኤፒሶዳችንም እንደመሆኑ መጠን እሺ፣ አሁን አንተ ህግ እንደዚህ ነው ብለሃል። በጣም ሰፊ ኮንሰፕት የሆነ ነገር ነው ህግ ማለትም። ይልቁንስ አሁን እኛ የአንግሎ ዌሮችንን በጣም ብዙ ነገር ይቀረናል። እኛ እዚህ ያለንም በጣም ብዙ ነገሮችን ይሄን ነገር ለማዘጋጀትም ሆነ ላይክ እየተማርንበት እንዳለን ብለን መጥተን ነው። በጣም ሰፊ ዲፕ የሆነ ኮንሰፕት ነው። ስለ ህግ ተወርቶ የሚያልቅ ነገር አይደለም። ግን ይሄን የህግ ኮንሰፕት የኛ ማህበረሰብ ምን ያህል ያውቃል፣ ምን ያህል ተገንዝበዋል ብለህ ታስባለህ? አሁን አንተ እንደ ግል ማለት ነው። እና ምናልባት ሊያዝ እዚህ ጋር ምናልባት የማህበረሰባችንን ግንዛቤ ከማየት በፊት ምክንያቱም አንድ ሰው የሆነ ነገር የሚጠቀመው ወይም ደግሞ የሆነ ነገር አውቃለሁ ብሎ የሚነሳሳው ይጠቅመኛል ብሎ ካሰበ ነው። ይፍን የምንበላው የምንጠጣው ነገር ራሱ ውሃ ራሱ በህይወት ለመኖር አይደለም የሚጠጣው። ስለዚህ ማህበረሰባችን እንዴት ያውቃል ምን ያክል እውቀት አለው ከማለታችን በፊት ማህበረሰብ ህግ ማወቅ ምን ይጠቅመዋል ከሚለው መነሳት እንችላለን። ይሄ ማለት ኢንዳይሬክትሊ ምንድነው ይሄ ጥቅም ምንድነው? ህግ መኖሩ ጥቅሙ ምንድነው? ምክንያቱም አሁን እኛ እዚህ ላይ ብዙ አለፋ። ምክንያቱም ቀደም ስንል ምን አውርተናል?
ህግ አለመኖር ጉዳቱ ምንድን ነው? ጉዳቱን አይተናል። ጉዳቱን ስላየ ነው መኖሩ ጥቅሙ ምንድን ነው? መኖሩ እነዛን ጉዳቶችን ያስቀራል ማለት ነው። መኪና ባይኖር ከዚህ ተነስተህ ድሬዳዋ ትሄዳለህ፣ ከአዲስ አበባ ድሬዳዋ በእግር ትሄዳለህ። ጉዳቱ ድካም ነው፣ አይደረስም መቼም ጊዜ ይፈጃል አይደል? ስለዚህ የመኪና ጥቅም ምንድን ነው ብለህ ብትጠይቅ ጉዳቱን ቀድመህ ስለተረዳኸው አንደኛ ድካምን ለመቀነስ፣ ሁለተኛ ቶሎ ለመድረስ እንደማለት ነው። ቅድም ህግ ሳይኖር ምን ይፈጠራል ብለናል። ሰላምና ደህንነት የለም፣ ይህንን የሚባል ነገር የለም፣ ሴኩሪቲ አይሰማም። ስለዚህ ትልቁ ዋነኛው የህግ ጥቅሙ የመጣበት ዓላማ ሰላምና ደህንነትን ማስከበር፣ መብቶቻችንና ግዴታዎቻችንን ራሱ ለይተን እንድናውቅ ለማድረግ፣ ራሳችንን ፕሮቴክት ለማድረግ ይጠቅመናል ማለት ነው። ፍትህንም ለማስፈን ይጠቅመናል። ስለዚህ የህግ ጥቅም ይሄ ነው የሚባል ነገር አይደለም። እውነት ነው። እና የህግ ጥቅምን ይሄን ያህል ካለን የህግን ምንነቱን፣ አስፈላጊነቱን፣ የራሳቸውን መብትና ግዴታዎችን የኛ ማህበረሰብ በሰፊው ምን ያህል ተረድቷል ብለህ ታስባለህ? እንግዲህ በእውነቱ ለማውራት ከሆነ ያው ይሄ ነገር ላይ ሪሰርች ራሱ መስራት አያስፈልግም። ማህበረሰባችን ምን ያክል የህግ እውቀት አለው ወይም ደግሞ ግንዛቤ አለው ብለን እንዳጠቃላይ ሪሰርች የሚሰራው አይነት ነገር አይደለም። አይተህ ከሆነ የፍትሐብሔር ህጋችን አንቀጽ 2035 ላይ ህግን አለማወቅ ከተጠያቂነት አያድንም። ሁላችንም የምናውቀው ደግሞ የሚገርምህ ይሄንን ሁላችን ህግ አለማወቅ ከተጠያቂነት እንደማያድን እናውቃለን፣ ግን ማወቅ ብዙም ህጉን ግን አናውቀውም። ማህበረሰባችን እኔ ህግን ያን ያክል የተረዳው አይመስለኝም እውነቱን ለመናገር ከሆነ። ይሄን እነዚህ ማሳያዎች አሉ። እኛ ከመሬት ተነስተን አሁን ከመሬት ተነስቼ አይደለም ይሄንን ለምሳሌ ፍርድ ቤት ኤሪያዎች ላይ እውላለሁ፣ እዛ ላይ አያለው ጉዳዮችን። ምክንያቱም እዛ የሚመጡ ጉዳዮችን ሳያቸው ፍርድ ቤት ከመምጣታቸው በፊት ሊፈቱ የሚችሉ አይነታቸው በብዛት። ስለዚህ ሊቲጌሽን ሎየር ነው እዚህ ሀገር ላይ የሚባዛው። እንደምታውቀው ትራንዛክሽን ሎየር የለም። ምን ማለት ነው ሊቲጌሽን ሎየር ማለት? ሊቲጌሽን ሎየር ማለት አንድ ጉዳይ አንድ ችግር ከተፈጠረ በኋላ ያንን ችግር በፍርድ ቤት ሂደት ለመፍታት ወደ ፍርድ ቤት ጉዳዩን ይዞ የሚሄድ ማለት ነው። ገብቶሃል አይደለ? ሳይፈጠር በፊትስ? ሳይፈጠር በፊት ግን ምክር ኮንሰልተንሲ በመስጠት ምክርን በመስጠት ወይም ደግሞ ነገሮች ቅድመ ጥንቃቄዎች። ምክንያቱም ህግ እኮ በዚህ ሰርፕራይዚንግ ነገር አይደለም። የሆነ ሰርፕራይዝ አድርጎ የምትደነግጠው አይነት ነገር እኮ አይደለም። ኦልሬዲ ተጽፎ የተቀመጠ ሰርቴኒቲ እኮ የህግ ኤሌመንቶች ውስጥ አንዱና በጣም ዋነኛው ነው። ስለዚህ ያን ያክል ህግ ግንዛቤ የለም። ግን ችግሩ ምንድነው ይመስላል? አንተም ደግሞ በህይወት ስትኖር ያየሃቸው ጋቦች የገጠሙ ነገሮች ካሉ ምናልባት በደንብ እንግዲህ ህግ በኔቸሩ በጣም ሪጅድ የሆነ ነገር ነው፣ ኮንሴፕት ነው። እና መግቢያችን ላይም ለማሳወቅ እንደሞከርነው እና አንተም እንዳልከው ሰዎች አንድን የህግ ችግር ካጋጠማቸው በኋላ ነው ህግን ወደ ማወቅ። እሱ ራሱ እንዴት ነው ራሴ አውቄ ራሴን ዲፌንድ እንደሚያደርጉ ወደዛ የሚለው ሳይሆን የሚመጡት ወይ ወደ ሎየር። ኦፍኮርስ ሎየር ምንድነው ማማከር አለባቸው፣ ተገቢ ነገርም ነው። ግን ቀድሞ ነው እነዚህ ነገር ይሄ አስፈላጊ የሆኑ መብትና ግዴታቸውን ቢያውቁ ኖሮ እነዛን ነገሮች ራሱ መቅረፍ ይቻላል ብዬ አስባለሁ። ሙሉ በሙሉ ባይሆንም አብሶሉት ኦፍኮርስ እኛ ነችርም አይደለም አብሶሉት አይቻልም። እና ይሄ ነገር እኔ በአራት ያለውን ጋር በአራት አካፍዬ ልንገር። መጀመሪያ ላይ አንተም እንዳልከው ፕሪቨንቲቭ ለሚባለው ፐርፐዝ እኛ ህግን አንጠቀምም በብዛት ማለት ነው። አንድን ችግር ሳይፈጠር በፊት እነዛ ችግሮች ወደ ህይወት ሳይመጡ በፊት ለመከላከል አንጠቀማቸው። ከደረሰ በኋላ ነው ወደ ፍርድ ቤት የምንሄደው። ብናውቀው ኖሮ ግን እነዛ ነገሮች መቅረፍ እንችል ነበር ብለናል። አንድ ሁለተኛ ላይ ፕሮሲጀራል በጣም ትልቅ ጋፕ አለ ማለት ነው። መብትና ግዴታህን ታውቀዋለህ አንዳንዴ፣ ግን እንዴት ነው የምታስፈጽማቸው? እንዴት ነው ኤክስኪዩት የምታደርገው? ለምሳሌ የውርስ ጉዳዮችን እንውሰዳቸው። አንተ የምትወርሰው የሆነ ንብረት አለ ብለን እናስብ። መውረስ እንደሚገባ ታውቀዋለህ። መቼ ነው እነዛን የውርስ ጉዳዮችን መክፈት የምትችለው? የት ነው መክፈት የምትችለው? የሚሉ ነገሮችን አንደርስታንድ አታረጋቸው እና ተገቢ የሆኑ መስሪያ ቤቶችን ሳትሄድ ተገቢ ያልሆኑት ላይ እየዞርክ ይርጋ ዘመን ይደርስብሃል። ፕሮሲጀር ማወቅ አላስፈላጊ ወጪም ትጋለጣለህ፣ ጊዜ ማባከንም ይመጣል። በጣም ጥሩ ሀሳብ። እና ሌላው ነገር ደግሞ ምንድነው ላንጉዌጅ ኮምፕሌክሲቲ። ኦፍኮርስ አይተው እንደሆነ ይልቁንስ ለመደበኛው ህዝብ ለህግ ሊቃን ራሱ በቃ አንዳንድ በጣም አስቸጋሪ የሆኑ ይሄ ሌጋል ጀርገኖችን ታገኛቸው እና በጣም ረጃጅም ናቸው። ኢዚሊ አንደርስታንድ የምታደርጋቸው ነገሮች አይደሉም። እና ኦርዲነሪ ፒፕል እነዚህ ነገሮች
በየጊዜው ከነሱ ጋር ኢንጌጅ ቢያደርጉ እንጂ እንዲህ በቀላሉ አይቶ ምናምን መረዳት የሚችሉ ነገሮች አይደሉም። ሶስተኛ ላይ ያለ ነገር ደግሞ ምንድነው? አራተኛ ኢምፕሎይመንት ይሄ ገና እየጀመሩ ያሉ ቢዝነሶችን ማየት እንችላለን። በጣም ብዙ አይነት ጋፖች አሉ። እርግጠኝነት እኔ እነዚህ ነገሮችን ማንሳት ስለፈለኩ እንጂ አሁን የአሰሪና ሰራተኛ በጣም አንጀትን ይበላል። አለቃ ወይ ደግሞ ኤምፕሎየሩ በቃ ተባረሃል ካለው በቃ ተባረራለሁ ወይ ደግሞ የኔ ጥፋት ነው ብሎ ገብቶ መተኛት ወይ ደግሞ ለራሱ he feels sorry for himself ማለት ነው እንጂ አይ ይሄ ነገር ዲዝሚዛሉ ትክክል አይደለም፣ አንለፉል የሆነ ዲዝሚዛል ነው፣ መብት አለኝ መጠየቅ አለብኝ ብሎ የሚጠይቅ በብዛት የለም። ሰፊውን ማህበረሰብ ብታየው ማለት ነው። ሌላ ነገር ደግሞ ኢቭን ባይዘው ይመስለናል እንጂ ስለ ፍርድ ቤት ጉዳይ ብቻ ይመስለናል እንጂ ስለ ህግ ማለት ነው የማይገባበት ዘርፍ የለም። የፈለግከው ቦታ ብትሄድ ለምሳሌ ቢዝነስ ውስጥ መግባት ብትፈልግ ምን አይነት ሪኳየርመንት ማሟላት እንዳለ የትኛው ዘርፍ ውስጥ ብትገባ እንደሚከለከል እያንዳንዱ የወጣለት ህግ አለ። እነዚህ ነገሮችን አንደርስታንድ ሳያደርጉ በጣም ትናንሽ ቢዝነሶች ይገቡና የቴክ ታክስ እንዴት ነው ኢቫሉዌት የሚደረገው፣ እንዴት ነው መክፈል ያለባቸው፣ መጀመሪያ ላይ ምን አይነት መስፈርት ማሟላት እንደነበረበት ስለማያውቁ በኪሳራና በጣም በትልቁ ወጪ ከገበያ ሲወጡ እናያቸዋለን። ግን መጀመሪያ ላይ እነዚህ ነገሮች አውቀናቸው ስለሆነ ማስቀረት አንችልም ወይ ደግሞ እሺ ያው የሰው ልጅ ነው ሁሉ ነገር ደግሞ አብሶሉትሊ እንትን እያረክ አቦዲ እያረክ ደግሞ መኖር አይቻልም። ግን ከደረሰብህ በኋላ ራሱ ትክክለኛ ወደሆነ ትክክለኛ መፍትሄ የሚያመጣልህ ወደሆነ መስሪያ ቤት የት ነው መሄድ ያለብህ፣ እንዴት ነው መሄድ ያለብህ የሚሉ ነገሮች ራሱ በጣም ማወቅ ያስፈልጋል ብዬ አስባለሁ። በጣም ትልቅ ጋፕ ነው ያነሳው እና አሁን ጋፕ ላይ ብቻ አድብቶ ማውራት ሳይሆን አንደኛ ስለዚህ ጋፕ ራሱ ማን ኃላፊነት መውሰድ ያለበት፣ ይሄ ጋፕ እንዴት ተፈጠረ፣ ለመፈጠሩ ተፈጥሯል። ኦልሬዲ ጋፕ አለ ብለናል እኛ ባየነው በተገነዘብነው በተረዳነው ነው እና ጋፕ አለ ካለ ለዚህ ጋፕ አንደኛ ማህበረሰቡ ራሱ ኃላፊነት አለበት። ሁለተኛ ደግሞ ህግን ተምረናል፣ በትንሹ ቢሆን እናውቃለን፣ ፕራክቲስ እያደረግን ነው የምንለው ሰዎች ራሱ ኃላፊነት አለብን ብዬ አስባለሁ። እኛ ምንድነው አንደኛ ራሳችንን ሬዲ ማድረግ መቻል አለብን፣ ኮንሰልት ማድረግ መቻል አለብን። በተቻለ አቅም ለሰዎች የምናውቀውን የተረዳነው ሁሉም የተለያየ ሙያ ያለው የህግ ባለሙያ በሌላ ምክር ሊያስፈልገው ይችላል። እኛም የምናውቀውን ነገር ለሰዎች ኮንሰልት ማድረግ ሬዲ መሆን አለብን። ከምንም ነገር በላይ ግን አንተ ታውቃለህ፣ ለመምከር ዝግጁ ነህ። የሚመከር ሰው ከሌለ ምን ታደርጋለህ? ከአንተ የሆነ ነገር ኮንሱም ማድረግ የሚፈልግ ሰው ከሌለ አንተ መቼም በግድ ሄደ ቤቱ ሄደ እንትን አትልም። ስለዚህ እንኳን በብር ከፍሎ ምን ብሎ ኮንሰልተንሲ ለመቀበል ይቅርና እንደዚህ አሁን በመጡ ሶሻል ሚዲያዎች ላይ እንደዚህ በነፃ የሚታዩ ነገሮች ራሱ ሰው እንዴት ያያል፣ ለማየት ምን ያክል ዝግጁ ነው የሚለው ማህበረሰባችን በዚህ ጉዳይ ላይ በጣም መረዳት ይኖርበታል። ምናልባትም ከኛ ጋር በየጊዜው የሚከታተሉ ከሆነ አስፈላጊነቱን በደንብ የሚረዱ ይመስለኛል። ምክንያቱም ይጠቀሙበታል። የሆነ ነገር እኮ ቀምሰ ለምሳሌ ስኳር ቀምሰ ጣፋጭ መስለኝ ሳትቀምስ ግን ምንም ማለት አለ። ስለዚህ መጀመሪያ ግን ቴስቱን ራሱ ለማይለየት መቅመስ አለበት ብዬ አስባለሁ እና መጀመሪያ ማህበረሰባችን ሬዲ መሆን አለበት ብዬ አስባለሁ እና ይሄን ሁሉ የህግ ጋፕ አለ። ይሄ ደግሞ መፈታት አለበት ስፔሻሊ በሀገራችን ደረጃ ማለት ነው። አሁን ደግሞ ለማህበረሰቡ ራሱ በየትኛው በኩል ብንደርስ ጥሩ ነው? ሁሉም ሰው ቢሮ ከፍተ ምን ብለ ትራንስፖርት ከሆነ ቦታ ትራንስፖርት ከፍሎ ምን ብሎ መጣ። ስለዚህ አሁን በመጣው ቴክኖሎጂ ተጠቅመን ደግሞ እኛ እዚህ ጋር እኛም እዚህ ያለንበት ምክንያት ራሱ በየስልካችሁ በየቦታችሁ የቤታችሁ ፐርሰናል ሎየር እንላለን እና እንግዲህ እዚህ ጋር ይህን እዚህ ሁሉ ነገሮችን ካለን እኛም እዚህ ያለንበት ምክንያታችን ይሄ ነው። የእኛ ፐርፐዝም ይሄ ነው። አንድ የሌጋል አዌርነስ ለመፍጠር ነው ማለት ነው። ያው ሌላ ነገር በጣም ብዙ ነገር ማድረግ እንችላለን፣ ግን እኛም ብዙ ነገር እናገኝበታለን ብለን ሳይሆን የእኛ ትርፋችን ራሱ የእኛ ህዝብ ነው እና አንድን ነገር ከኛ በኋላ ያሉ ብዙ ሎየሮችም እየመጡ ነው። ስኩል ኦፍ ሎው ውስጥ ያሉም አሉ። ደግሞ ለሰፊው ማህበረሰብም አንድ ነገር አንድ ሀሳብ ማሳለፍ እንችላለን ብለን ነው የመጣ ነው እና እስኪ ወደ ስያሜው እንሂድ። ኢትዮ ሌጋል ሌንስ ብለን መጥተናል። ምን እንደሆነ ማለት ነው ልጀምር? ትፈቅድልኛለህ? አትጀምርም? እኔ ልጀምር መሰለኝ። ጀምር። ምን ማለት ነው ኢትዮ ሌጋል ሌንስ? ያው እንግዲህ ስያሜ ዝም ብሎ አይሰይም፣ ስም ደግሞ ዝም ተብሎ አይወጣም። ብራንድ ነው፣ ቀጣይነት ያለው ነገር ነው። ስለዚህ እኛ ኢትዮ ሌጋል ሌንስ ያለው ሶስት ቃላት ይታያሉ ብዬ አስባለሁ። ኢትዮ ስንል ያው
ምንም እንኳን በኢትዮጵያ ውስጥ የተገደበ ባይሆንም ኮንሱም የሚያደርጉት የመጣ ነው በአማርኛ ቋንቋ ስለሆነ የትም ሀገር ይሁን የኢትዮጵያ ሕዝብ ነው ብለን እናስባለን። እውነት ነው። ሌላ ነገር ደግሞ ሞሮ ፎከስ የምናደርገው የኢትዮጵያ ማህበረሰብና ህጎች ላይ ነው። ሰው ሌጋል ህግ ነው። ሌንስ ደግሞ ሌጋል ሌንስ ስንል ባጭሩ እያንዳንዱ በየቀኑ እንቅስቃሴያችን ብዙ ነገሮች ይገጥሙናል። ስለዚህ እያንዳንዱ የሚከሰቱ ነገሮች የምናደርጋቸውን ድርጊቶች በህግ አይን እናየዋለን። ሌላ ነገር ደግሞ የኛ አሰራራችን የህግ አሰራሩ የወጡ አዋጆቹ መመሪያዎቹ ብዙ ግልጽ አይደሉም። ላንጉዌጅ ኮምፕሌክሲቲ አሰራሩም ኮምፕሌክስ ነው ብለን አይደለ? ሌንስ ደግሞ ምን ያደርጋል? ደብዘዝ ያለው ነገር ጥርት አድርጎ ያመጣል ማለት ያሳያል። that's why we have said ኢትዮ ሌጋል ሌንስ ማለት ይሄ ነው እንግዲህ። በቃ ህግን በቀላል ሁኔታና እያንዳንዱ የሚፈጠሩ በህይወታችን የሚከሰቱ ድርጊቶችን ህግ እንዴት ያስባል ብለን በእያንዳንዳችን ህይወት ውስጥ ሊገቡ የሚችሉ ነገሮች እያንዳንዳችን ህይወት የሚነኩ ነገሮችን በህግ እይታ እንመለከተዋለን ማለት ነው። ወደፊት ለፊትም ይዘን የምንመጣ ጉዳዮች ምን አይነት ነገር ናቸው? በትክክል የተፈጠሩ የግለሰቦች ታሪኮች ግን ከዚህ በፊት ተወስኖ ያለፉ ነገሮችን፣ አዋጆችን፣ መመሪያዎችን በየጊዜው ደግሞ በየሳምንቱ የሚፈጠሩ አዳዲስ ክስተቶች አሉ። እነዛ ነገሮች ደግሞ በህግ እይታ እንዴት ሊታዩ ይችላሉ የሚሉ ነገሮችን አብረን የምንቃኝ ይሆናል ማለት ነው። ከወረዳ ተነስቶ እስከ ሰበር ሰሚ ችሎት እስከ ፌዴሬሽን ምክር ቤት ድረስ ውሳኔ ያገኙ የህግ ጉዳዮች ይሆናል። በትክክል ሰዎችን የገጠሙ ንብረትን፣ ህይወትን፣ እድሜን የተለያዩ ነገሮች ላይ ኮንሲኩዌንስ ያመጡ ብዙዎች የተጎዱበትና የተጠቀሙበትም ሊሆን ይችላል። ግን የተዘጉ ከዛ እኛ የምንማርበት ብለን የምናስብ ከዛ እንድንጠነቀቅ ይዘን እንመጣለን ብለን እናስባለን። ይህን ያህል ካልናቸው የመጀመሪያ ኤፒሶዱ እንደመሆኑ መጠን አናሰለቻችሁ። ወደ መዝጊያው ብናመጣ ደስ ይለናል። እኛም ያው መዝጋት እንችላለን ማለት ነው። እንግዲህ ለዛሬ የያዝነው ይህንን ይመስላል። ህግን ማወቅ መብታችንን ለማስከበር ብቻ ሳይሆን የተረጋጋና አስተማማኝ ህይወት ለመምራት ቁልፍ መሳሪያችን መሆኑን አትዘንጉ እንላለን። ያነሳናቸው ሀሳቦች ላይ ጥያቄ እንዲሁም ሀሳብ አስተያየት ካላችሁ ከታች ባለው ኮመንት ሴክሽን ላይ አሳውቁን። እኛም ለመመለስ ዝግጁ። ይህ መረጃ ለሌሎች እንዲደርስ ላይክ እና ሼር አድርጉ። እንዲሁም እንዲህ ያሉ የህግ ጉዳዮችን ጠቃሚ የሆኑ የህግ ጉዳዮች እንዲደርሳችሁ ከፈለጋችሁ ቻናሉን ሰብስክራይብ አድርጉ እንላለን። ሁልጊዜም አስታውሱ፣ ህግ ትልቁ ዋስትናችሁ ነው። በቀጣይ ሳምንት በአዲስ ርዕስ እስክንገናኝ ድረስ ሰላም ሁኑ፣ ሰላም ቆዩ፣ ቸር ሰንብቱ። ኢትዮ ሌጋል ሌንስ፣ ህግን በአዲስ መነጽር።